ሰላም ዲናችሁ በያላችሁ በጥል ነገር ሰላም ነው። አሸይን አንዲያላችሁ እሞኝላችኋለሁ። በስቲስ ኮን ብሎ ወደች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህን ኮል ቪዲዮ አመሰግናችኋለሁ። ሐሳቡ ሲሞቻችን እንደሉም ወዳችን 3000 ላይክ እንድትገጩኝ በቶቶና አጎብ ዛቻለሁ። ዘሩ ሚዛናችን ይዘላችሁ የመጣነው ሶበር ዜና የኢራኖችን እጅግ በጣም አስቂኝና አዝናኝ ፕሮፓጋንዳ ነው። ኢራኖቹ እንግዲህ ሰሞኑን ወደ ኩዌት፣ ወደ ባህሬን፣ ወደ ሳውዲ አረቢያ የሚልኳቸው ሚሳኤሎች ላይ የላሚኒ ያማል የስፔኑን እና የባርሴሎናን አጥቂ ላሚኒ ያማል ፎቶ እየለጠፉ እየላኩ ነው። ይህን ፎቶ ተስተሳላችሁ እንግዲህ ቪዲዮ ላሳያቸው። ይህንን ፎቶ የላሚኒ ያማል ፎቶ ይሄኛውንም እንደገና ይሄኛውን እየለጠፉ ፎቶን ማለት ነው። ሚሳኤሎቻቸው ላይ ይሄን እየለጠፉ ወደ ባህሬን ይልካሉ፣ ወደ ኩዌት ማለት ነው። እና ጀስቲስ ፎር ጋዛ ብሎ ይሄንን ያደርጋልና እኔ እነዚህ ኢራኖቹ በጣም እጅግ የተራቀቀ ሚሳኤሎችን ሰርተዋል። እጅግ በጣም የተራቀቁ ድሮኖችን ሰርተዋል። እጅግ በጣም የተራቀቁ የባህር ላይ አጥፍቶ ጠፊ ድሮኖችን ሰርተዋል። የእውቀታቸው ጥግ በጣም የሚያስደንቅ ነው። ከሁሉ በላይ ግን ይሄ ፕሮፓጋንዳቸው የሚያስደንቅ ነው። እንደ ቀልድን በቃ እንደ ኮሜዲ እንደ ጨዋታ አድርገው ነው ምላሽ የሚሰጡት ለአሜሪካ። አሜሪካ እርድብን ብላ በመንግስት ደረጃ ተቃጥላ ተወሳጭታ እሳት ልሳ እሳት ጎርሳ የምታወጣውን መግለጫ ኢራኖች በአንዲት መስመር ፌዝ ነው መልስ የሚሰጡት። እስራኤል እሳት ልሳ እሳት ጎርሳ ለማስፈራራት፣ ለማንበቅበቅ፣ ለማደነጋገጥ ለኢራኖቹ የምታወጣውን መግለጫ ኢራኖቹ ፌዝ ነው ሙድ ነው የሚይዙበት። አራዳ ልጆች እንደሚለት ማላገጫ ነው የሚያደርጉት። እና ፕሮፓጋንዳ በነገራችን ላይ ሳይንስ ነው፣ እውቀት ነው፣ ጥበብ ነው። በጣም የሚያስደንቅ እውቀት ነው። ዝም ብለህ 1 ሚሊዮን ካድሬ አንድ ቦታ ሰብስበ ብታጠጣ ምን ያደርጋል? ምን ያደርጋል? ካድሬማ ማመን ግዴታው ነው። እየቀለብክት አይደለም እንዴ? እያበላሁት፣ እያጠጣሁት፣ እያለበስክት። እና ፕሮፓጋንዳ የሚሰራው ለጠላት ነው፣ ለወዳጅ አይደለም። እኔ ለምሳሌ በስራዬ ጉዳይ፣ በአስተሳሰቤ፣ በፖለቲካ እይታዬ ጉዳይ ቤተሰቤን ቁጭ አድርጌ ስጦስጥስ አልውልም። እነሱማ አብረኛ አይደለም ወደዱስ ጠሉስ መከተላ ፎሎ ቢያረጉኝ ባያረጉኝ ሰብስክራይብ ባያረጉኝ ምንም ግዴታ አይሰጠኝ። ምን ያህል ጓደኞችን አንድ ቀን ተከተለኝ ሰብስክራይብ አርጉኝ አልልም ብዬም አላቅም። እንደውም አንዳንዶቹ ልክ እንደ ውለታ ፎሎ እያደረግንህ ነው ሰብስክራይብ እያደረግንህ ስል ይዶብረኛል። ምክንያቱም እኔ የምሰራው የሰፈር ሰው ጓደኞቼን ቤተሰቦቼን ለማሳመን እነሱ እንዲከተልኝ ሳይሆን የማያቀኝ ሰው ሀሳቤን ብቻ አይቶ እንዲሞግተኝ እንዲቀበለኝ ነው እንጂ ጓደኞቼማ ወደው አይከተልኝም እኮ። እና ፕሮፓጋንዳ ስትሰራ ዝም ብለህ 100 ሚሊዮን ካድሬ አለኝ 30 ሚሊዮን ካድሬ አለኝ አይደለም። እያንቀላፋ በሰጠው መድረክ ላይ የሰው ድግስ እየኮመኮመ ምንድነው ዙም አለ ድግስን እየኮመኮመ የሚያንቀላፋ ግለሰብ ሰብስበ ያ ፕሮፓጋንዳ ሊሆን አይችልም። ፕሮፓጋንዳ ማለት ካንተ በተቃራኒ የተሰለፈውን ሰው ወደ አንተ መሳብ፣ ያንተን ሐሳብ ያንተን አካሄድ እንዲረዳ ማድረግ መለወጥ ነው እንጂ ለሆዱ ብሎ የመጣውን አለኮ ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ በወንጌል ሲያስተምር ሎከርስ ለምን ትከተሉኛላችሁ? አንዳንዱ ሎከርስ ይከተለው ነበር። አንዳንዱ የታመመ ለመፈወስ ይከተለው ነበር። አንዳንዱ የተለያዩ ተአምራትን ለማየት ይከተለው ነበር። እና በእስልምናም በለው በክርስትናም በለው በየትኛውም ሃይማኖት ተአምራትን የሚያደርጉ ሰዎች ሰው ይከተላል። ለጥቅሙ ብሎ ነው የሚከተለው። ነቢያትም ይሁኑ አንዳንዱ ቃሉን ተከትሎ ወይ የቁርአኑን ቃል ስላስተማሩት ያን ቃል ለመስማት ይከተላል። አንዳንዱ ለመፈወስ ይከተላል። አንዳንዱ በተለያየ ምክንያት የሃይማኖት ሰዎች ይከተላሉ። እና ግን የተከተለው ሁሉ እውነተኛ አማኝ ነው ማለት አይደለም። መስጊድ የሄደ ሰው ሁሉ እውነተኛ አማኝ ነው ማለት አይደለም። ቤተክርስቲያን የሄደ ሰው ሁሉ እውነተኛ አማኝ ነው ማለት አይደለም። ልክ እንደዛ ካድሬ የሰበሰብከው ካድሬ ለምንድን ነው የተሰበሰበው ብለህ መጠየቅ አለብህ። ለሆድ ነው፣ ስልጣን ፍለጋ ነው፣ መደበቂያ ነው፣ ለወሬ ለስለላ ለመረጃ ነው፣ ለምንድን ነው የተሰበሰበው ብለህ መጠየቅ መቻል አለብህ። ስለዚህ አሁን ኢራኖቹ ወሬ ጋጋታ አይወዱም። እንደምታውቁት ትዊተር ላይ የሚሆን የሆነ ማህበራዊ ሚዲያቸው ላይ በጣም እጥር ምጥን ያለች ነው። ትራምፕ ከጠዋት እስከ ማታ ያወራል፣ ከጠዋት ሲለፋደድ ይውላል፣ ግን መሬቱ ላይ ለውጥ አይፈጥርም። አሁን ላሚኒ ያማል በመላ ዓለም ህዝብ ለጋዛ ድምፅ የሆነበት ነገር ቢሊዮኖችን ያሳመነ ቢሊዮኖች የተቀበሉት ስለሆነ አሁን ደግሞ ላሚኒ ያማል የዓለም ሻምፒዮን ስለሆነ የዓለም ዋንጫ ስፔን ስለበላች እነዚህ ሻምፒዮንነታቸውንና የላሚኒ ያማልን ተጽዕኖ በመጠቀም ኢራኖቹ
ጥቃታቸውን ወደ ጠላት አገር ልከዋል። ይሄ በጣም ሲምፕል ነው እና ቪዲዮን ስታየት ምንም የሚታይ ነገር የለም። የላሚን ያማል ፎቶ ድሮኑ ላይ ሲለጠፍ ብቻ ያሳያል። እንደዚህ ያለ ፕሮፓጋንዳ በዓለም ተሰርቶ አይታወቅም። አሜሪካና እስራኤል እኮ እንኳን ዓለምን ሊያሳምኑ ቀርቶ የገንዛ ህዝባቸውን ማሳመን አልቻሉም። እንኳን የገንዛ ህዝባቸውን ቀርቶ የፕሮፓጋንዳ ማሽን የሆኑ የገንዛ ሚዲያዎቻቸውን ማሳመን አቅቷቸዋል። በአሁኑ ሰዓት አብዛኛው የእስራኤል ሚዲያዎች ከኔታንያሁ በተቃራኒ ቆመው ሰውየውን እየጠሰጠሱ ነው ያሉት። በእርግጥ ውጤትም ስላላመጣም ጭምር ነው። በእርግጥ እውነት ስለሌለውም ጭምር ነው። ዛሬ ትራምፕ በወጣበት እያንዳንዱ መድረክ ላይ ሲኤንኤን ይሰድባል። ሲኤንኤን እንደምታውቁት የአሜሪካ የፕሮፓጋንዳ ማሽን ነው፣ ገለልተኛ ሚዲያ አይደለም። ቢቢሲ የፕሮፓጋንዳ ማሽን ነው፣ ገለልተኛ የሚባል ሚዲያ የለም። ነገር ግን በኢራን ጉዳይ ላይ እንኳን ሌላውን ዓለም ማሳመን ቆርቶ የገንዛ ህዝባቸውንም አላሰመኑም። እንኳን የገንዛ ህዝባቸውን ቆርቶ ቀለብ ፍትፍት የሚያጎርሷቸውን የገንዛ ሚዲያዎቻቸውን ትራምፕ ባገኘው መድረክ ላይ እነዚህ የኢራን ልሳኖች ነው የሚለው ሲኤንኤንም፣ ፎክስ ኒውስም፣ ዎል ስትሪት ጆርናልም እያንዳንዱ የአሜሪካ ሚዲያ ትራምፕ የሚያቀርባቸው በኢራን ተቆጥረው ቁጥረኞች እንደሆነ እንደውም ጭራሽ ኢራን የሌላትን የልብ እየሰጡ እንደሆነ የአሜሪካ ሚዲያዎች ዓለም አቀፍ ሚዲያዎች አድርጎ ነው በምሬት የሚያወራው። እና ፕሮፓጋንዳ መጀመሪያ እውነት መኖር አለበት። ፀሐይ ጥቁር ነች ብለህ ፕሮፓጋንዳ ብትሰራ ሰው ሁሉ እብድ ነው የሚለው፣ ወፈፌ ነው የሚለው። መጀመሪያ እውነት ያስፈልጋል። ሁለተኛ ጥበብና ማስተዋል ያስፈልጋል። በጠቢብ ሰዎች ነው ፕሮፓጋንዳ የሚመራ። ዝም ብለው 10 ማስትሬት 10 ፒኤች ዲግሪ ቢኖረህ ትርጉም የለውም። በእውቀት የሚሰራ አይደለም። ይሄ በትምህርት የሚሰራ ብቻ አይደለም፣ ጥበብም ያስፈልጓል ማለት ነው። ትምህርት ይሰራል፣ እውቀት ይጠቅማል። እንደገና ደግሞ ተፈጥሯዊ ጥበብ የሚያስፈልገው ተናግሮ ማሳመን፣ የሰዎች ስሜትና አስተሳሰብ መረዳት። በግግምና እኮ ፕሮፓጋንዳ ይሰራል። ግግም ብል እውነት ነው አንተ ጀዝባ ስላልሆንክ ነው ያልተረዳኝ። እንደዚህ ያለ ፕሮፓጋንዳ ሄደ ጌታ እና ካልሰራ እጥፍትልና ደግሞ ሌላ ትሞክራል። እንዳልኳችሁ ግን እውነት በጣም ወሳኝ ነገር ነው። ኢራኖቹ ዓለምን እያሳመኑ ያሉት የሻይ ሰጥተው በሙስና በማጭበርበር በወንብድና አይደለም። እንደምታውቁት ሰሞኑን የተወሰነ ሰሞኑን አይደለም፣ በርግጥ 1 2 3 ወር ነው መሰለ አይደለም፣ ከኢቢኤስ ጋዜጠኞች ጀምሮ እግረኛ ሚዲያ፣ ሌሎች ሚዲያዎች እስራኤል ሂደው ነበር። በእስራኤል መንግስት ስፖንሰር ሆነው ሂደው ነበር። ከአፍሪካ በሙሉ ተውጣጥተው ሄደው ነበር። ያመጡት ለውጥ አለ ወይ ነው? የለም። ለምን? እውነት ያስፈልጋል። ለምን? ፍልስጤም የምትባል አገር የለችም ከምድረ ገጽ። የሌለ ምድር ላይ ያለ ፍጥረት ነው እያሳደድክ ያለሁት። ማንም አይሰማም። ራሱ እነሱ የሚያቋቁሙት እነሱ እንደ መኪና ቁልፍ የሚያሽከረክሩት የተባበሩት መንግስታት ድርጅት እንኳን ህገወጥ የእስራኤል ሰፋሪዎች ነው የሚለው በፍልስጤም መሬት ላይ። አሁን የሚወሩትን አይደለም በኢየሩሳሌም ያሉትን ጭምር የተባበሩት መንግስታት ድርጅት ነው የሚለው። ዓለም አቀፍ ህጉ ነው እንደዛ የሚለው። ከ140 በላይ ከ150 በላይ የዓለማችን አገሮች ፍልስጤም የምትባል ሀገር አለች። ይህ በቁርአንም በመጽሐፍ ቅዱስም በዓለም ታሪክም ተጽፎ የተቀመጠ 1 ሚሊዮን ማስረጃ አለ እየተባለ ፍልስጤም የምትባል ሀገር የለችም ብለህ እንደገና ሰው ለማሳመን ተራራ ብትወጣ ሸለቆ ብትወርድ ጭቃውን ብትዳክር ወንዙን ብታቋርጥ ማንም አይሰማ። ፕሮፓጋንዳ መጀመሪያ ምንድን ነው? እውነት ነው የሚፈልገው። እውነት በሌለበት የፈለገ ስትዋጥጥ ውለህ ብታደርግ እችን ታክል የምትፈይደው ነገር የለም። እና እውነት በጣም አስፈላጊ ነገር ነው። ያለ እውነት፣ ያለ ጥበብ፣ ያለ እውቀት ልክ እንደ ኢራኖች አጭር መልስ ነው የሚሰጥ። አጭር ትራምፕ ዝቶት ከጠዋት እስከ ማታ የሆነ ቡትቶ ያወራል። ከጠዋት እስከ ማታ ኢራኖቹ በአንዲት መስመር ነው አፉን የሚያዘጉት፣ በአንዲት መስመር። እና ፕሮፓጋንዳ ማለት ይሄ ነው። ጥበብ፣ እውቀት፣ እውነትን መግለጽ፣ ወዳጅን ጠላትን የምታሳምንበትን ጥበብ መጠቀም፣ እውቀት መጠቀም፣ ማስተዋል መጠቀም ማለት ነው። እና በእውነቱ በኢራኖቹ በኩል እየታየ ያለው በጣም የተራቀቀ የፕሮፓጋንዳ መንገድ አሜሪካንም ብቻ ሳይሆን መላ ዓለምን እያስገረመ እያስደነቀም ኮሜዲ እየጨመሩበት ሁሉ እያዝናኑ እያሳቁ ሁሉ የሚሰሩት ነው። ይሄ ሁላችንንም የገረመ ጉዳይ ነው። ይሄ ሀሳብ ነው። ሀሳብ ሲሞቻችን ላይ ቃርግ ሼር አድርጎ እናንተ በዚህ ጉዳይ ላይ የተሰማችሁን ሀሳብና አስተያየት
በኮሜንት መስጫው ላይ እንድትጽፉልኝና ከዛም እኔ ሀሳቦችን እንደወስድ ታጉዘኛላችሁ። ኩሉ አመሰግናችኋለሁ፣ ወዳችኋለሁ። ፒስ